ቀጥታ እኮ ነው መጥሪያ የተላከለት ሲነግሩኝ፣ እኔ መጥሪያ ሁሉ እንደተላከለት እንደተከሰሰው ሁሉ አላውቅም ነበር። ሰይፉ ባህልና ቱሪዝም ነኢማ ናት የነገረችኝ። በእውነት ነው የምላችሁ። የማይጠቅም ማሬ ማሮ ለላ አለልሻል ወየየ ነገላ አፌኔላ ላላላ ይበላ ሚሴ ለጌሾ ወከታ በርባዴ ነው በርባዴ ወከታ ሰላም የተወደዳችሁ የተከበራችሁ የዩቲዩብ ቻናል ቤተሰቦች ኢትዮጵያውያን ኤርትራውያን በአገር ውስጥም በውጭም ያላችሁ እንዴት አላችሁ? ዛሬም እንግዲህ ከአዳዲስ ቪዲዮዎች ጋር ከች ብለናል። ፋሚሊ 3000 ሰብስክራይበር ገብተናል። አመሰግናለሁ። እንግዲህ የዛሬውን ቪዲዮ ከመጀመራችን በፊት አንድ ጥያቄ አለኝ። ጥያቄው ምን መሰላችሁ? አሁን አንድ ጥያቄ ነው የቀረበው። ይሄን አካውንት ፎሎ ታረጋለህ ወይስ አታረግም ነው ጥያቄው። ገና ለገና ፎሎ ሼር ላይክ ስላረኩኝ ከባንክ አካውንቴ ላይ ይቀነስብኛል ብሎ የሚሰጋ ትውልድ ነው እያፈራን ያለ ነው። ጎበዝ ምን እናድርግ? አብረን እንደግ ወይስ አብረን እንውደቅ ነው ጥያቄው። እያንዳንድሽ ይህን አካውንት ፎሎ አርግ፣ አለበለዚያ በፍቅር ትሸነፊያለሽ። ፍቅር ያሸንፋል። እንግዲህ ቪዲዮ ላይክ በማድረግ እንዲሁም ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አበረታቱኝ። መስተካከል ያለባቸው ሀሳብ አስተያየታችሁን ካላችሁ ደግሞ ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮቹ ታከተኝ እንደምን ልሁን አልቻልኩም፣ ትግልችን አልቻልኩም መለሆን እኔ ለኔ አልሆንኩም። ይቅርብህ በጣም አትከፋ፣ ታላርገው ተዋት ብረት ተስፋ እንዲህ ነው ሰው የሚኖር እንዲህ ነው። በርታ እንጂ መመረሬ ለምን ነው? እኔና አንቺ ስኖር በሳቅ በፈገግታ ኑሯችን ይሆናል የሰላም የደስታ። ከፍትቱ ፊቱ ሲባል አልሰማሽም? ይኩርሻና ተያኖርሽም እስከ መቼ ባንቺ ባነጋለ አልቻልኩም አብኔ ያለው ሰለቸኝ መረረኝ ታከተኝ እንደምን ልሆነ አልቻልኩም። ጋሺ ይመቻችሁ። እንግዲህ ፋሚሊስ ቪዲዮ ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ወደ ኔክስት ቪዲዮ ተፈራረም ቆይ እሬሎ ወይ ናልከ ግቢ ቤት አላል ቅርብ ነው ካስፋል ከእለ ከታክሲ እንደወረድክ ከረዳቱ መልስ እየተቀበልክ በአንድ እጅ ማንኳኳት ትችላለህ። ና ቅርብ ነው። ለመኖሪያ አይደል ማሳጅ ቤት በቃ ና በና ከአንተ ይምጣ ብዬ ነው እንጂ ቤቱ ለማሳጅ ቤት ነው ያለው። ለማሳጅ ቤት ይኸውልህ፣ ሁለት ቤት አልፎ ሌላ ማሳጅ ቤት አለ። ሴትዮዋ ጠግባ እያባረረች ነው። ያኔ አንተ ትቀበልና ማለት ነው። ቀብድ ይዘህ ና እንኖራለን። ቀብድ ይዘህ ና በቃ ከአንተ ይምጣ ብዬ ለማሳጅ ቤት ነው ያለው። ና በጣም ቅርብ። ስራ ደግሞ በፉክራ በቃ መኖሩን አትጥላ አጠገብ አሪፍ ነው። በቃ ይዘህ ቀብድ ይዘህ ከሄድሽ እንጃ እኔ ብቻ ነው የሚመቸኝ። ደላሎቹ ደላላ ሲሆን አይቀርም መሰለኝ። የማይጠቅም ማሬ ማሮ ለላ አለልሻል ወየየ ነገላ አፌኔላ ላላላ ይበላ ሚሴ ለጌሾ ወከታ በርባዴ ነው ወከታ ከትላንትና ጀምሮ ቲክቶክ ላይ በጣም ብዙዎችን እያነጋገረ የነበረ ቪዲዮ ነው። በምን እንደተነሳ ሰው ባናውቅም ግን ሰውየው በቁጥጥር ስር እንደዋለ ሰምተናል። ታዲያ የህግ አማካሪዎች ምን ይላሉ? አንድ ቲክቶክ ላይ የህግ አማካሪ እንግዲህ ስለዚህ ጉዳይ የሰጠው ነገር አለ። እሱን እስኪ ሰምተን እንመለስ። የትራፊክ ፖሊሱንና የሹፌሩን አይተን ሳንጨርስ ትላንት ምሽት እንደ ፌዴራል ፖሊስ አባልና አንድ ወጣት እንግዲህ በሚሊኒየም አዳራሽ ግብ ውስጥ ገብተው ነበር። እንደምትመለከቱት ደጉላ ነኝ። አንዳንድ ሰውን መደብደብ መብታቸው የሚመስላቸው ፖሊሶች እየፈጠሩ ባሉት ጉዳይ የጸጥታ አካላት ቀደም ሲል የተመለከታችሁት አይነት ነገር እየደረሰባቸው ይገኛል። ይሄ ነገር ከጊዜ ወደ ጊዜ እየጨመረ ይገኛል። ይሄንን ማህበረሰቡም የፖሊስ አባላቱም ማወቅ ያለባቸው ጉዳይ አለ። ይሄው ምንድነው?
በሀገራችን ትልቁ ህገ መንግስት ላይ አንቀጽ 16 በግልጽ እንደተደነገገው ማንም ሰው በአካሉ ላይ ጉዳት እንዳይደርስበት የመጠበቅ መብት አለው። ስለዚህ በመሪ ደረጃ በዋናነት ማንም ሰው በማንም በየትኛውም አካል ድብደባ ሊደርስበት ዘንድ የተፈቀደ አይደለም፣ ወይም ደግሞ በተቃራኒው የተከለከለ ነው። ስለዚህ ፖሊስ ሚሊተሪ ስለለበሰ መለዮ ስለለበሰ ሰውን ተነስቶ መደብደብ አይችልም። የሚችልባቸው ድብደባ ሳይሆን ህግ ሲያስከብር እንቢተኛ ካገኘ አንዳንድ ውስን በሆኑ ጉዳዮች ላይ ህግን ለማስከበር ሲባል ተመጣጣኝ የሆነ የኃይል እርምጃ ሊወስድ ይችላል እንጂ ሚሊተሪ ለብሻለሁ ፖሊስ ነኝ ብሎ መንገደኛን ይዞ መደብደብ አይችልም። ይሄንን ስል ግን ቀደም ሲል በተመለከታችሁት ቪዲዮ ላይ ፖሊሶቹ ናቸው ጥፋተኞች እያልኩ አይደል። መታወቅ ያለበት ግን በፖሊሶች በአንዳንድ ፖሊሶች ዘንድ ያለው አመለካከት ትክክል ስላልሆነ ሰውን መደብደብ የተፈቀደላቸው አይደለም በጭራሽ። ይሄ መታወቅ መቻል አለበት። ስለዚህ ማህበረሰቡም ደግሞ መታወቂያ እስካሳዩአቸው ድረስ መታዘዝ አለባቸው። ይሄ መታወቅ አለበት። አመሰግናለሁ። ድሬዳዋን ሴቶች ሽቲ የለበሰ ስትጠይቃት እንኳን ትቆጣለች። ለምን ጠየቅ? ሃይ እንዴ! እኔ በእውነት መስማት ነው የቀፈፈኝ፣ ለጆሮዬ መስማት ነው የቀፈፈኝ። ልጄ ፊት ነበረ እንዴ ዘልዬ እንደተነሳው ካልጋ ላይ ምን ማለት ነው? ይሄ እኮ ቀልድ አይደለም። ይቅርታ ትጠይቅ መብቷን አይመለከተኝም። ምን ግን ደግሞ የምናየው እኛ ሲቆጡ የነበሩ አሉ አይደለ? ይዩት። አይ ችግር የለውም ይቅርታ አድርገንላታል የሚል ከሆነ አይመለከተኝም። ይዛን እስከ መሄድ እስካለብን ድረስ ወደም ካለ ድሬዳዋ፣ ሌሎችም ድሬዳዋ ያላችሁ ልጆች አናግሩኝ፣ ችግር የለውም። እናንተም ከሌላችሁ ግን ሄደን ገብተን ይሄ ነገር እንደዚህ ሆኗል፣ ሰው እናንተ ምን ትላላችሁ? እንዴት እዛ አይላችሁም? የትራፊኩን ኪዱ ታስታውሻለሽ? የትራፊኩን ሰይፉ ላይ በትራፊክ ቀልዶ እኮ ነው፣ ቀጥታ እኮ ነው መጥሪያ የተላከለት ሲነግሩኝ። እኔ መጥሪያ ሁሉ እንደተላከለት እንደተከሰሰው ሁሉ አላውቅም ነበር። ሰይፉ ባህልና ቱሪዝም ነኢማ ናት የነገረችኝ። በእውነት ነው የምላችሁ። እንደዚህ ብሎ ሰይፉ እንኳን በዚህ ጉዳይ እንደዚህ ሆኖ ይቅርታ ጠይቋል። ሰይፉ እንኳን ይቅርታ ጠይቋል። አይደለም አንድ ተራ ሴት ትናንትና ሱሪዋን የቀየረች ሴት ተውና ማለት ነው። ይሄን ለመናገር ነው የወጣሁት። እኔ ሰኞ ዕለት ኪዱ በውስጥ እናወራለን። ኪዱ ማናችሁም ባትፈልጉም እስቲ እናሳይና ችግር የለውም። ከዛ በኋላ ፋሚሊስ እንግዲህ የምናውቃት ታዋቂዋ ቲክቶከር ጃኒ እጅግ አሳፋሪ ንግግር ተናግራ ነበር ላይቭ ላይ ልጆችን በተመለከተ። ታዲያ እኔም እስማማለሁ በእነሱ ሀሳብ ልክ አይደለም። ነገር ግን ጃኒ በይፋ እንግዲህ ወታ ይቅርታ ጠይቃለች። በአጋጣሚ ላይቭ ላይ በስተት የተናገርኩት ንግግር ነው ብላለች። ያው ላይቭ ላይ ስንሆን የተለያዩ ህጻናት ሊኖሩ ይችላሉ፣ አብረው ከፋሚሊ ጋር እያዩ ብዙ ሰው ነው የሚያየው፣ ብዙ ሰው ማህበረሰብ ነው ሊከታተል የሚችለው። ስለዚህ ከእነዚህ አይነት ንግግሮች መቆጠብ መቻል አለብን። ያው ከይቅርታ በላይ ምንም ነገር የለም። ጃኒ እንግዲህ በይፋ በራሷ የቲክቶክ ፔጅ እንደዚህ ብላ ይቅርታ ጠይቃለች። ሰላም፣ እንዴት ናችሁ ውድ የቲክቶክ ቤተሰቦቼ? ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮ ረዥም ነው፣ ተቆርጦ ነው የተፈሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም ይቅርታ ከልቤ ነው። እናቴ ሽቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተ ለመናገር አስቤ አልነበረም። ጀስት ላይቭ ላይ የተጫወት ነበረ የተነጋገር ላይክ በቀልድ መሀል ላይ የተወራ ወሬ ነውና ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ። በጣም ጸዴ ሰው ናችሁ። እግዚአብሔርን ወዳችኋለሁ ድሬዎች። መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው እና ወዳችኋለሁ። አናዘ ገሊላ በዶኪማስ ቤት ውሃን ወይን አድርጎ ታየ ታምራት። ወይን ያስተፈስልበሰ ወይን ያስተፈስልበሰ በልጃቸው ማረግ ወግ ላየው ቤተሰብ
ቆይ እኔ የምለው ሽምግልና ነው ይሁንሽ፣ ባህላችን ነው። አባቶችም ተገኝተዋል። ጥሩ ነው ባህላችን፣ ግን ለእኛ አታክብሩብን። ሰርግ ነው ሽምግልና ነው ይሄ ነገር። ኧረ ተው 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 ፋሚስ፣ እንዴት ነው ግን ይሄ ነገር ይሆናል? እስኪ ሀሳባችሁን ኮሜንት ሴክሽን ላይ አሳውቁኝ። ትልቁ ልጅሽ ምንድን ነው የሚሰራው? አይመጣም? ላኪ ውስጥ እናንተ እንደ ከዚህ ቤት ውስጥ አንቺ ምን አይነት ናቁት በል እስኪ እንጂ እንዳለ አጥንት ወጥቷል እኮ። በስመ አብ ምን መስሏል? በስመ አብ በስመ አብ። ይህ በሺሻ ነው የሚያጨሰው። ይህማ እንትን ነው የሚያጨሰው። በስመ አብ ምንድን ነው የምትሰራው? ተናገሪ። ድጉም ነው እንደ ልጅሽ? ምን በስመ አብ ዝርፊያ ጀመረኝ። ኧረ ፋሚሊስ ከእንደዚህ አይነት እንግዳ እንኳን ይጠብቃችሁ እንዴ! ምን አይነት እንግዳ አጣላቻችሁ እንጂ ምን ልታጣላችሁ? በቅርቡ አዝናኙና አስተማሪው ኮሜዲያን እሸቱ መለሰ ጋሽ እሸቱ በሚል አዲስ የህፃናት ፕሮግራም ብቅ ብሏል። ይህ ፕሮግራም በብዙ ታዳሚዎች ዘንድ ተቀባይነትን እያገኘ በመዝናናት ልጆች ቁም ነገርን እንዲማሩበት መንገድ እየከፈተ ነው። ይሁን እንጂ ኮሜዲያን እሸቱ ከዚህ ቀደም በሰጠው ቃለ ምልልስ ልጁ ይትባረክ እሸቱ በልጅነቱ ከቴክኖሎጂ ውጤቶች እጅግ የራቀ እንዲሆን እንደሚፈልግ ገልጾ ነበር። እንዲያውም ልጁ አጠገብ ስልክ የያዘ ልጅ ቢታይ ልጁን ከዚያ እንዲርቅ አጥብቆ እንደሚሰራ ተናግሯል። ይህን ንግግሩንና አሁን ያቀረበውን የልጆች ፕሮግራም ያገናዘቡ አንዳንድ ወላጆች እሱ ራሱ ለልጁ የማይፈልገውን ነገር ለሌሎች ልጆች በድካምና በብዙ ጥረት ለምን ያቀርባል የሚል ጥያቄ አንስተዋል። ለልጁ የተከለከለ ነገር ለሌሎች ልጆች ማቅረቡ ትክክል ነው ወይ ሲሉም አስተያየታቸውን እየሰጡ ነው። በዚህ ጉዳይ ላይ የተለያዩ አስተያየቶች ሊኖሩ ይችላሉ። በእኔ እምነት እሸቱ ለልጁ የተለየ አመለካከትና እቅድ ሊኖረው ይችላል። በተመሳሳይ መልኩ ደግሞ የብዙሃኑን ልጆች ፍላጎትና የመማር ሁኔታ ግምት ውስጥ በማስገባት አዝናኝና አስተማሪ ፕሮግራም ለማቅረብ ጥረት እያደረገ ሊሆን ይችላል። በመጨረሻም የእያንዳንዱ ወላጅ ምርጫና አስተዳደግ የተለያየ ሊሆን እንደሚችል ልንገነዘብ ይገባል። ዋናው ነገር ልጆቻችንን ከጎጂ ነገሮች እየጠበቅ ጠቃሚና አስተማሪ በሆኑ ነገሮች እንዲያድጉ መጣር ነው። ይህ የኔ አስተያየት ሲሆን የእናንተን ግን በጉጉት እጠብቃለሁ። ዛሬን ለነገ እንኖር። መልካም ጊዜ። ቤተሰቦች እንግዲህ እንደሰማኑ ነው እሸቱ መለሰ በአንድ ወቅት ይህን ንግግር ተናግሮታል። ልጄ እንደዚህ አይነት ነገሮች ላይ ብዙ ጊዜው እንዲያጠፋ አልፈልግም ብሎ ነበር። ታዲያ ያው አንድ ወላጅ ልጁን የሚያሳድግበትን መንገድ እሱ እንደሚፈልገው ነው የሚያደርገው እና ልጁ ያ ወላጅ እንደሚያስበው በአሪፍ ሁኔታ እንዲያድግለት ነው የሚፈልገውም የሚመኘውም። ይህ የማንኛውም ወላጅ ፍላጎት ነው። ታዲያ እሸቱ ደግሞ ላይ የሚሰራው ስራ እኔ እደግፋለሁ። እናንተን ሀሳብ አላውቅም። ምክንያቱም ለልጆች አዝናኝ ነው፣ ያስተምራል፣ አሪፍ ነው አቀራረቡ፣ ልጆች ደስ ይላቸዋል። ግን ምንድን ነው እኛ ማድረግ ያለብን እንደ ሀሳብ እኔ የሚመስለኝ የሚጠቀሙበትን ሰዓት መቀነስ ነው። ያው እሸቱ የተናገረው ሀሳብ ልክ ነው ስለ ልጁ። በእነዚህ ምክንያት አሁን እነዚህ ቲቪ ላይ ስልክ ላይ ረዥም ጊዜ የሚያጠፉ ልጆች ከጥቂት ጊዜያት ወዲህ የሚጠኑ ጥናቶች የጥናት ውጤቶች እያመላከቱ ስለሆነ ማለት ነው። እንግዲህ የእናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ወደ ኔክስት ቪዲዮ። ቲቸር አቤት። እንካማ ያዘው። ምንድን ነው ያዘው? ዝም ብለህ እሺ በለኝ ቲቸር። እኮ ምንድን ነው ያዘው? እንካ በቃ ያዘው ቲቸር፣ ያዘው እና ይሄ ምንድን ነው ታዲያ? አባት እየመጣ ነው፣ ስለኔ ሊጠይቅህ ነው። ጎበዝ ተማሪ ነው በድልኝ ቲቸርዬ። ዛሬ ቲቸርዬ በእናትህ እና ይሄን ለያዘው፣ ይሄንን ያዘው በቃ ያንተ ነው ቲቸርዬ። እንደ ዛሬ ቲቸርዬ። የት ነው አባትሽ? እዚህ መጥቷል። ግባ በለው መጥቷል። እሺ ግባ አባቴ። እሺ ሰላም ነው። ሰላም ነው። እንዴት ነው? የዳንኤል አባት ነው? አዎ። እንዴት ነው? አረ በጣም ይሰቅላል። ፈተና ራሱ ያነባል። የቤት ስራ በቃ ሰርቶ ነው የሚመጣው። ራሱ እዚህ ተማሪዎች ከሱ ነው የሚሰሩት። እሱ ነው ስፔሻል መርጬ ፈተና የምፈትነው ፊት አድርጌ ማለት ነው። ቤት እኮ አይዘጋም፣ በቃ ክላስም አይዘጋም፣ በቃ አይዘጋም እኮ ቤት እኮ ሳይ በቃ ምንም ጸጥ ሲል። አሁን አንዳንድ ተማሪ አያነብም። በተፈጥሮ አንድ ልጅ የተለየ ነው። ታውቃላችሁ እናንተ በልጅነታችሁ ከኔ የለሁበት
200 ሺህ ብር ለቴዎድሮስ ካሳሁን ተወዳጁ ሰይፉ ፋንታሁን በኢቢኤስም 200 ሺህ ብር እንዳበረከተለት ተሰምቷል። እንደሚታወሰው ወንድማችን ቴዲ ከቀናቶች በፊት ታሞ ገዳም እንዳለ በመግለጽ የኢትዮጵያ ሕዝብ ድጋፍ እንዲያደርግለት መማጸኑ አይዘነጋም። ሁላችሁም ሰይፉ ፋንታሁን አመስግኑት እስኪ። ቤተሰቦች እንግዲህ እኔም ከዚህ በፊት በሰራሁላችሁ ቪዲዮ ስለ ጋዜጠኛ ቴዎድሮስ ካሳሁን ስለነበረበት ችግር በራሱ ቲክቶክ ፔጅ ላይ ባጋረው ቪዲዮ ተነስተን እንግዲህ ብዙ ነገሮችን ብለናል። ታዲያ ሰይፉ የምንወደውና የምናከብረው የሰይፉ ሾው አዘጋጅ ሰይፉ ፋንታሁን እንግዲህ እንደሰማነው 200 ሺህ ብር ሰጥቷል። እኛም የበኩላችን እንግዲህ ለቴዎድሮስ ካሳሁን ወደ ነበረበት ሁኔታ እንዲመለስና ስራውን ወደ ቀድሞ ጋዜጠኛ ስራው እንዲመለስ የበኩላችንን እናደርጋለን። ፋሚሊስ እንግዲህ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበር። እንግዲህ እንደተመቻችሁ አልጠራጠርም። ቪዲዮን ላይክ በማድረግ እንዲሁም ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ሀሳብ አስተያየታችሁ፣ መስተካከል ያለባቸው ነገሮች ካሉ ኮሜንት ሴክሽን ላይ አሳውቁኝ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ይመቻችሁ።